ቂጥ ወደል ወንድ ካየህ ኦሮሞ ነው፣ የገንፎ ውጤት ነው። አሁን ፈጣሪ ራሱ የሚሰማው ፈረንጆችን ነው። የኛ ግን ቤተ እምነት እየሰራ እየጸለየ አይሰማም ፈጣሪ። ፋኖ ታጥቃል እኮ ለምን አባትክ ነው ድምጽን ምን ሆነ ታኩስ ብያል። ትግሬ ተሸክመ መሄድ አትችልም። ቅርቃር ውስጥ ነው የከተትኩ። አማራ ነቅቶባል። ሶስት መንገዶች አሉ የምትለይበት ማለት ነው። እሺ አንደኛው ቂጥ ወደል ወንድ ካየህ ኦሮሞ ነው፣ የገንፎ ውጤት ነው። ቂጡ ወደል ከቂጡ ዘንበጥ ያለ ወንድ ካየህ ኦሮሞ፣ የኦሮሞ ወጣት ነው፣ የገንፎ ውጤት አንድ በል። እሺ ሁለተኛ እንደ ሴት ልጅ ሹርባ የተሰራ ወንድ ካየህ ኦሮሞ ነው እሱ። ሹርባ የሚሰራ ኦሮሞ ሂድበት። ኧረ በዘባጣው ሂድበት። ዘባጣውማ ይሄን የበቀሎ ገንፎ ለአምስት ለስድስቱ ነው ያቦኩና ምግቡ ደግሞ የቦለቄ ሽሮ ነው። ያንን በአምስት ጣቱ የጠነቆለ ጊዜ ወንዱ ልጅ እንደ ሴት ከኋላው ስታየው ዘንበል አሞለሞላው ወደ ሶስተኛውና የመጨረሻው ትልቅ ጫማ ቀይ በቀይ እኔ ምሬ ነው የምነግርህ። ፓንታቸውን ራሱ ቼክ አድርገው በጣም ቀይ በቀይ ይወዳሉ። ጸጉራቸውን ከዚች ጉንቶ ይቆረጣሉ። እነሱ ኦሮሞ ናቸው። እነዚህ ሶስቱን ካየህ መንገድ ላይ ኦሮሞ ነው። አማራ ነው የሚለው ቄሮ ነው። ውጡ ዘበት ካለ ዋቃ ጉሬቻን ይልሃል፣ ወቁልቁል ወሬቻ ይልሃል ደግሞ ማለት ነው። ጥቁሩ አምላክ የተመሰገነ ይሁን ማለት ነው። እነዚህ ኃይለኛ ናቸው። የቤት አማራ ወጣቶች ናቸው። ከዱባይ ነው። አሁን ፈጣሪ ራሱ የሚሰማው ፈረንጆችን ነው። የኛ ግን ቤተ እምነት እየሰራ እየጸለየ አይሰማም ፈጣሪ። አየህ፣ ፈረንጆቹን ግን ስለሚሰማ እነሱ አለፈላቸው። ስለዚህ ይሄ እምነት የሚባለው ሊሰራባቸው ይገባል። እንደው እውነት ንግግር እውነት ነው። አሁን አንተ እንዳንተ ያለ ኦሮሞ እያለ እንዴት አሁን እድገት ይመጣል? ያረከውን ባንዲራ አይተዋል? እንደናንተ ያሉ ቄሮች እያላቸው አሁን ኢትዮጵያ ወደፊት ትሄዳለች። የግብፅን ባንዲራና የአባገዳ የሚባል የደንቆሮ መሀይም ኋላ ቀር የጀርመን ናዚ ሰንደቅን ይዘህ የወጣ ኦሮሞ ፋንድያን እያፈነዳህ አዲስ አበባ ላይ ባልሰራ ከተማ ላይ ራኪሎ እያልክ እየቀዘንክ እንዴት ሆኖ ህዝባችን ሊነቃል ይሉ አመሰግናለሁ። ችግር የለም። አሁን ምሳሌ ውረድ፣ አልሰማም፣ ውረድ። ኦሮሞ ድንጋይ ደረደረ፣ አማራ በጥይት ድንጋይ ጭንቅላቱን ባመጣው ለውጥ አብይ አህመድ የሚባል ዘራፊ መጥቶ አሁን ኦሮሞች በሙሉ እየፈሱ ነው። እንኳን ደህና ቆየኸኝ ሞጣ። እሺ ምን እንታዘዝ? የ18 ዓመት ልጅ ነሽ ነው ያልሽኝ? አዎ በባለፈው እኮ ያ ፀጉርሽ ቆንጅየዋ ልጅ ነሽ? ፀጉርሽ ቆንጅየዋ ልጅ ነሽ? አሳያቸው እሱን ፀጉርሽ። ለነዚህ እዚህ ሰልችቶኛል። ይሄ የበግ ፀጉር የሚቀጥል ሴት ዙሪና አሳያቸው፣ በትነሽ አሳያቸው። እኔ አልቻልኩ። በሶሻል ሚዲያ እየሸተተኝ ነው። ድሮ አጠገባቸው ስቀመጥ ነበር። አሁን በሶሻል ሚዲያ ይሄ ፀጉር ቀጣይ አሳየን። ጅብ ፊት አሳዩ። ፍችን መልክ እንዴት እንደሆነ ተመልከታለች። ባይዞ ይቼ የኔ ልጅ ናት እንዳትናገሯል። ንገራቸው። የሞጣ ልጅ ነው ባያቸው። እንዲያረጉልኝ ንገራቸው። አዎ ያረጋሉ። ይቼ የኔ ልጅ ናት። ንገራቸው። ፀጉርሽን አሳያቸው። ተመልከት። አቤት እናቴዋ አፈር ልብላለሽ። ይሄንን ቆራጣ ፊታቸውን በፊልተር ቂጣቸውን በስፖንጅ ፀጉራቸውን በህንድ በሞተ አስክሬን በፈረስ ፀጉር የሚመጡትን ዛሬ እናባረራለን። እኔ እኮ ያንን ግማታም ፀጉሯን ይዛ አንበሳ የሚወርድላት ሴት ነው። እኔ ግራ ይገባል። አሳየው ላላየው። አቤት እናቴዋ ሐር ነው የሚመስል። ይቺ የገጠር ልጅ ናት። ተኩስ የለም ምን የለም የምታውቀው ነገር የለም። በቃ ይኸውልህ ተመልካቹ፣ አንቺ ጉፋያ ሴት ተመልካቹ የሷን ፀጉር። አይ አማራ የማይፈራ የማይኮራ ደመ መራራ አማራ። አሳያቸው አንዴ ዙሪና 18 ዓመቷ ነው። ፀጉር እንደዚህ ነው። የኔ ሚስት ፀጉር ነው የሚመስለው። ባይዘው በልጅነቷ እንደዚህ ነበር ሲያሳያቸው። ካንቺ እኮ አንድ 3 እጥፍ ይበልጣል። አማራ የማይፈራ የማይኮራ ደመ መራራ አማራ
አማራ ያሸንፋል። ባይዞይ ይመችሽ። ምን ልጋብዝሽ? ጡት ተቆረጠ ላተቆረጠ የትግሬዎች ፖለቲካ ነው። የአብይ አህመድን መንግስት ለመጣል አማራ ትልቅ ህዝብ ስለሆነ አሁንም አልተነሳላቸው። ህዝቡን አነሳስተው ወደ ቤተ መንግስት ለመገስገስ ከፋኖ ቀድሞ ስልጣን ለመያዝ ያቀዱ ትግሬዎች ጡት ቆርጠዋል። ሻቢያዎች ጡት ቆርጠዋል። ወያኔዎች ህዝብ አላልኩም። ይሄ ፖለቲካ አጀንዳና ሴራ ነው። ድምፁ ለማን ነው? ድምፁ ምን ነው? ለተባበሩት መንግስታት። ፋኖ ታጥቃል እኮ ለምን አባትክ ነው ድምፅን ምን ሆነ? ታኩስ ብያል። ትግሬ ተሸክመ መሄድ አችልም። ቅርቃር ውስጥ ነው የከተትኩ። አማራ ነቅቶባል። አለቅ ትግሬን አንሸከም። ሻቢያና ወያኔ ቅርቃር ነው የከተትኩት። ዘመነ ካሴ የት እንዳለ አይታወቅ። ደብረ ጽዮንን ቅርቃር ከትቼዋለሁ። ጀግናው የትግራይ ህዝብና ቲዲኤፍ ተነስቶበታል። ቀዛዝኑ የት እንደሄደ አይታወቅም። ታደሰ ወረደ ሴት የሚያወርድ ሰውዬ የለም። የትግሬ እኮ ጀነራልና እነዚህ እኮ ፍቅራቸውን ለመግለጽ እኮ 4 ሚስት አበጅተው በቴስታ ትግሬ እኮ ፍቅሩን የሚገልጽ በወርማፕ እንዳይመስል በመዳሰስ ጡት በመዳሰስ እንዳይመስል ምን አባት ሸግ ተረጋታ። አረ ምንድነው ምናም የቦሌ ልጅ ምንድነው እንዴ? ከዚያ ላይ ነው አልጋ ላይ የሚዘራል። ሲጨርስ ደግሞ እነ ደብረ ሲሆን ትግሬ ዋርማፕ የሚያደርግ በቴስታ ወያኔ የሚባል ከጫካ የመጣ ጉንዳን ምን ልጋብዝሽ? ምን ልጋብዝሽ? ኢትዮ 360 ሳምንት ስተኛ አላልኩም? ባለፈው 10 ቀን ሆነው ሳምንት ስተኛ እየሰራሁበት ነው ብዬ ነበርኩ። አስረግጬ ነው የምነግርህ አማራ። ይሄን ስለምነግርህ ነው የምጠላኝ። ገረድ ነህ እኮ እያልኩ ነው። አማራ እንደኔ አይነቱ ተቀምጦ ፊት ለፊት አሩን እያበላው ገንዘብ እንኳ መላክ አትፈልግም። ጊፍት እንኳ መስጠት አትፈልግም። እኔ ፊቴን ገልጬ ከነ ልጆቼ ራሴን ኤክስፖዝ አድርጌ የመጣው ይምጣ፣ ክስ ካመጣ የሚያምጣ እያልኩ ሲያመጣ ክስ እየታገልኩ እያባረው የራሴን ገንዘብ እያወጣው የአማራ ሀብታም ሂዶ የሚረዳው የኦሮሞ አክቲቪስት ነው፣ የጉራጌ አክቲቪስት ነው። የአማራ ሰዎች የሚከተሉት ኦሮሞዎች፣ ትግሬዎችን ነው። ገረድ ስለሆንክ እኮ ነው።